የኢትዮጵያ ብሔራዊ ምርጫ ቦርድ የካቲት 28 ቀን 2018 ዓ.ም በጀመረው የሰባተኛው ጠቅላላ ምርጫ የመራጮች ምዝገባ እስከ አርብ መጋቢት 4 ቀን ድረስ ከ9 ሚሊዮን በላይ መራጮች መመዝገባቸውን አስታውቋል። በዚህ የመራጮች ምዝገባ ሂደት ውስጥ ከኢንተርኔት አገልግሎት እንዲሁም ከምዝገባ ስርዓት ጋር በተገናኘ ያጋጠሙ ችግሮች መኖራቸውን የገለጹት የቦርዱ ዋና ሰብሳቢ ሜላትወርቅ ኃይሉ ቦርዱ አጋጥመዋል የተባሉ ችግሮችን ለመፍታት ከሚመለከታቸው አካላት ጋር እየሰራ መሆኑን ጠቁመዋል። በዚህ የቅድመ ምርጫ እንዲሁም በሌሎች የምርጫ ሂደቶች ውስጥ ያሉ ተግባራትን ፓርቲዎች፣ የሲቪል ማህበረሰብ ድርጅቶችና ሌሎች ዓለም አቀፍ ተቋማት እንዲታዘቡት ይጠበቃል። ፓርቲዎች የመራጮች ምዝገባ ሂደትን መታዘብ የሚያስችላቸው ሂደት ውስጥ ናቸው ወይ ሲል ጣቢያችን ጥያቄ ያቀረበላቸው ወይዘሮ ሜላትወርቅ የመታዘብ ስራውን የሚሰሩላቸውን ወኪሎች ያሳወቁ ፓርቲዎች ውስን መሆናቸውን ተናግረዋል። ወኪሎች እየተንቀሳቀሱ ምርጫ ጣቢያዎችን የሚያዩበት የምዝገባ ሂደቱን የሚያዩበትን የሚገቡበትን ልዩ ማለፊያ ባጅ ይሰጣል። ቦርዱን በተመለከተ ባጁ ተዘጋጅቶ ተቀምጦ ለፓርቲዎች ልከናል። ዝርዝር የእናንተን ተወካዮች ወይም ታዛቢዎች ላኩልን ብለን ልከናል። ግን እስካሁን ድረስ በጣም ውስን የሆኑ ፓርቲዎች ናቸው ዝርዝር የላኩልን። ስለዚህ እነሱን በተመለከተ እንደ ቀደም ተከተላቸው እንዳመጣጣቸው ምዝገባ እያደረግን ስርጭት የምንጀምር ይሆናል። ግን በጣም ውስን የሆኑ ፓርቲዎች ናቸው ያቀረቡልን። ሰባተኛውን ጠቅላላ ምርጫ ለመታዘብ ጥያቄ ያቀረቡና ከቦርዱ ፍቃድ ያገኙ 45 የሲቪል ማህበረሰብ ድርጅቶች መኖራቸውን አክለው የገለጹት ዋና ሰብሳቢዋ ተጨማሪ 12 ድርጅቶች ምርጫውን ለመታዘብ ጥያቄ ማቅረባቸውን ገልጸዋል። ቦርዱ ከዚህ ቀደም ወደ 45 ለሚጠጉ የምርጫ ታዛቢ ስራ ለመስራት ለሚፈልጉ የሲቪል ማህበረሰብ ድርጅቶች 547 አስተባባሪዎችና 129,000 ታዛቢዎች በቋሚና በተንቀሳቃሽ በረጅም ጊዜና በአጭር ጊዜ ታዛቢዎች እናሰማራለን ብለው የጠየቁ ፈቃድ ሰጥቷል። በተጨማሪነት ሌሎችም ስለመጡ ቦርዱ እነዚህን ተቀብሎ 12 ለሚሆኑ የመታዘብ ስራ እንደሚሰሩ የምዝገባ ሂደት ላይ ናቸው ያሉት። ምርጫውን ለመታዘብ ፍላጎት ያሳዩ ዓለም አቀፍ የምርጫ ታዛቢዎች በውጭ ጉዳይ ሚኒስቴር በኩል ጥያቄ እያቀረቡ መሆናቸውን የተመለከተ መረጃ እንዳላቸውም ዋና ሰብሳቢዋ ጠቁመዋል። እስካሁን ባለው ሂደት ዓለም አቀፍ ታዛቢዎች ምርጫውን እንደሚታዘቡ መረጋገጡንም ነው ወይዘሮ ሜላትወርቅ የተናገሩት። ዓለም አቀፍ ታዛቢዎችን በተመለከተ እንግዲህ በውጭ ጉዳይ ሚኒስቴር በኩል ነው ይሄ ሂደት የሚካሄደው። ጥያቄ ያቀረቡ አካላት እንዳሉ አለን መረጃው። ነገር ግን ጥንቅቅ ብሎ ሲመጣ ማናቸው ምን ያህል ነው የሚያሰማሩት የሚለውን እንግዲህ ዝርዝር መረጃ ሲደርሰን ይፋ የምናደርገው ይሆናል። ግን አንድ ነገር የዓለም አቀፍ ታዛቢዎች እንደሚገኙ ማረጋገጫ ተሰጥቶናል። ከ10,000 በላይ እጩዎች ለመወዳደር የተመዘገቡበት ሰባተኛው ጠቅላላ ምርጫ ሊካሄድ 77 ቀናት ብቻ ቀርተውታል።